ከማንም ፍቃድ አትጠይቅ። መብራቱ አረንጓዴ እስኪሆን አትጠብቅ። ሁሉም መብራት በአንድ ጊዜ አረንጓዴ አይሆንም። ቢሆንም ግን መንዳት አለብህ። አሁኑን ወስን። ሕይወትህ ከድካም በላይ ዋጋ አለው። ድካም ርካሽ ነው፣ አቅጣጫ ግን ውድ ነው። ማሰብ የግንጦት ሳይሆን የመኖር ግዴታ እንደሆነ እወቅ። በመድከምህ አትኩራ፣ ወደ ራእይህ በመቃረብህ እፈር። እነዚህን ቃላት እየሰማህ ከሆነ የሆነ ነገር ውስጥህ ሊፈነዳ እየታገለ ነው። ያ እውነተኛው ማንነትህ ነው። እሱ ዝም ብሎ መስራት አይፈልግም፣ እሱ ማሸነፍ ይፈልጋል። ዓለም ብዙ መሳሪያ፣ ብዙ ገንዘብ ወይም ብዙ ጊዜ እንደሚያስፈልግህ ሊያሳምኑህ ይሞክራሉ። ውሸት ነው። አንተ የሚያስፈልግህ እውነተኝነት ነው። ዝም ብለህ ግርግር ውስጥ እንደነበርክ ለራስህ እመን። በጉልበትህ ራስና መሆን ባለበት ሕይወት መካከል ግንብ እየገነባህ እንደነበር እወቅ። በየቀኑ ጠዋት ምርጫ አለ። ቀንበሩን ተሸክመህ ማሳውን ልታርስ ትችላለህ፣ ወይም ደግሞ ቀና ብለህ አድማሱን ተመልክተህ መጓዝ ትጀምራለህ። መጓዝ በቆምክበት ከመሮጥ ይዘገያል፣ ግን ቢያንስ ወደ አዲስ ቦታ ያደርስሃል። ባዶነትን እንፈራለን። ሥራ ካቆምን የምንፈርስ ይመስለናል። ግን እውነቱ ግን የተሳሳተውን ሥራ ስታቆም ትክክለኛው ሥራ የሚተነፈስበት ቦታ ያገኛል። ያፈንካቸው ሐሳቦች፣ በቡናና በሥራ ብዛት ያጠለካቸው ሕልሞችህ ያኔ አፈጥጠው ይወጣሉ። መገልገያ መሳሪያ አትሁን፣ ፈጣሪ ሁን። መሳሪያ የሚከበረው ለተሰራበት አገልግሎት ብቻ ነው። ፈጣሪ ግን የሚከበረው አዲስ ነገር ወደ ምድር ስለሚያመጣ ነው። አብዛኛው ሰው በዓለም ላይ ተመራጭ መሳሪያ ለመሆን ይጥራል። ስላጣም መጋዝ ወይም ከባድ መዶሻ ለመሆን ይለፋሉ። ግን እጀታውን የያዘው ሌላ ሰው መሆኑን ይረሳሉ። ያንተን እጀታ የያዘው ማን ነው? ቤት ኪራይ ወይስ ጎረቤት ምን ይለኛል የሚለው ፍርሃትህ? ወይስ በቀብርህ ላይ የማይገኝ አለቃህ? እጀታውን ያስከው አንተ ካልሆንክ አንተ እየሰራህ አይደለም፣ ሌላ ሰው እየሰራብህ ነው። ለውጡ የሚጀምረው በቢሮ ወይም በጂም ውስጥ አይደለም። ለውጡ የሚጀምረው በአእምሮህ ነው። ከባድ ሥራ መድረሻ ሳይሆን መሳሪያ መሆኑን ስትረዳ ነው። ስታስፈልግ ትጠቀምበታለህ እንጂ አታመልከውም። አንተ የምታመልከው ራእይህን ነው። የምታደንቃቸውን ሰዎች አስባቸው፣ ዓለምን የቀየሩትን። ቢዚ ነበሩ? አዎ፣ ግን ግርግር ውስጥ አልነበሩ። ትክክለኛውን ውሳኔ ለመወሰን ለወራት ምንም ሳይሰሩ ለመቀመጥ ድፍረቱ ነበራቸው። ምክንያቱም ዕድሜ ልክ በተሳሳተ መንገድ ላይ መሮጥ ያይሻላል። ምንም ሳትሰሩ ለመታየት ድፍረት ይኑርህ። ዓለም ግርግር ውስጥ ስትሆን አንተ ቤንች ላይ ተቀምጠህ ለማሰብ ደፍር። ሰዎች የወደቅክ ይመስላቸዋል። ሰዎች የተሸነፍክ ይመስላቸዋል። ግን እነሱ በልጠው ወደ ጨለማው ጫካ ውስጥ ሲሮጡ፣ አንተ ግን ካርታውን እያገኘህ ነው። ይህ ማለት ሥራ መቀነስ ማለት አይደለም። ትክክለኛውን ሥራ መሥራት ማለት ነው። እያንዳንዷ የምታፈሳት ጠብጣብ አንተ የምትፈልገው ዘር ላይ መፍሰሷን ማረጋገጥ ነው። ሁሉንም ነገር ጠይቅ። በተለይ ደግሞ ሰዎች በአንተ የሚያደንቁህ ነገር ላይ ጥያቄ ይኖርህ። ዓለም በአንተ እድገት ደስ ሆኖ አንተ ግን ውስጥህ ባዶ ከሆነ አንተ እያደግክ አይደለህም። አንተ ጥሩ ተላላኪ የሆንክ ነው እንጂ። ተነስ፣ በአካልህ ሳይሆን በአእምሮህ። ቀንበሩን ሰብር። ለአፍታ ቀዘፋህን አቁመና ከዋክብቱን ተመልከት። ኮምፓስህን ፈልግ። ከባድ ሥራ ያደክመሃል፣ አንገትህን ያስደፋሃል። ግን ድፍረት፣ ያ ተሳሳተውን ሥራ አቁመህ ትክክለኛውን ሕይወት ለመጀመር የምታሳየው እውነተኛ ድፍረት፣ እሱ ብቻ ነፃ ያወጣሃል። የዕለተ ዕለት ሩጫ ምርጫ ነው። እስር ቤቱ ክፍት ነው። አንተ ግን በመድከምህ ሰልችቶሃል። በዚያ የነገ ውሸት ተሰልችቶሃል። ሕይወትህ ግብህ ላይ ስትደርስ አይጀምርም። ሕይወትህ የሚጀምረው አቅጣጫህን በእጅህ ስትይዝ ነው። መሥራት አቁም፣ መኖር ጀምር፣ መምረት ጀምር፣ መሆን ጀምር። ዓለም ብዙ ሠራተኛ አላት። ዓለም የሚያስፈልገው የነቁ ሰዎች ነው። ነግተሃል? እንግዲያውስ ለራስህ አስመስክር። ይህን ነው የምትፈልገው? 60 ዓመት ሲሞልህ ደህና ነበር የሚባል ሕይወትን ወደ ኋላ መለስ ብለህ ለማየት? ትልቁ ስኬትህ ዝም ብሎ መኖር ብቻ መሆኑን ለመረዳት? ጊዜ ጓደኛህ አይደለም፣ አዳኝ እንስሳ ነው። ተዘጋጅቻለሁ ብለህ ስታስብ በሕይወት እያለህ ይበልሃል። በውሳኔ ማጣት የምታሳልፈው እያንዳንዱ ቀን በእሳት ያቃጠልከው ቀን ነው። የምትረዳበት ጊዜ ያለህ ይመስልሃል፣ ግን የለህም። ዓለምን መለወጥ የነበረበት የአንተ ማንነት በዚያ ምቾት ብቻ በሚፈልገው ማንነትህ እየታነቀ ነው። ሀብታም አእምሮ ለሁሉም ነገር ዋጋ እንዳለው ይረዳል። አብዛኛው ሰው የስኬት ዋጋ ጠንክሮ መስራት ይመስለዋል። አይደለም፣ ጠንክሮ መስራት መነሻው ብቻ ነው። እውነተኛው ዋጋ አሮጌውን ማንነትህን ማታት ነው። ሰነፉን፣ ተበዳይ ነኝ የሚለውን፣ የሁሉንም ሰው ይሁንታ የሚፈልገውን ማንነትህ መግደል አለብህ። አንተ ግን ደሃ ለሚያደርግህ ሰው እያለከስክ ነው። ምስጢር መፈለግህን አቁም። ምንም ምስጢር የለም። አሁን ለምትፈልገው ነገር ሳይሆን
ከሁሉ በላይ ለምትፈልገው ነገር የምትሰተው ጨካኝ የየዕለት ዲሲፕሊን ብቻ ነው ያለው። ምኞት ወይንም ጥሩ ስሜት አይደለም፣ አመክንዮ ነው። ሕይወትህን እንደ ገዘጋዛ ሂሳብ መዝገብ አይተህ ዕዳ ውስጥ መሆንህን ማወቅ ነው። በችሎታህ ላይ ዕዳ አለብህ፣ በዲሲፕሊንህ ከስለሃል። የሚያሸንፉ ሰዎች ከአንተ የተሻለ ብልህ አይደሉም። ዝም ብለው ራስን መዋሸት አቁመዋል። መስታወት ውስጥ አይተው ለሕይወታቸው መበላሸት ምክንያት ራሳቸው መሆናቸውን አምነዋል። ኢኮኖሚውን፣ መንግሥትን ወይንም አስተዳደጋቸውን መውቀስ አቁመው መሪውን ይዘዋል። መሪውን መያዝ ያስፈራል፣ ምክንያቱም አደጋ ካጋጠመህ ጥፋቱ ያንተ ስለሚሆን። ነገር ግን መሪውን ካልያዝ በሞት መንፈስ በሚነዳ መኪና ውስጥ ተሳፋሪ ነው። ትንሽ የምትጫወተው ትልቅ የመሆኑን ክብደት ስለፈራህ። በእውነት ከሞከርክ 100% ሰጥተህ ካልተሳካ ምንም ሰበብ እንደማይኖርህ ስለምታውቅ ተፈራለህ። ስለዚህ 60% ብቻ ትሰጥና በእውነት በፈልግ ኖሮ አሸንፍ ነበር ብለህ ራስህን ታጣልላለህ። ይህ ትልቅ ፈሪነት ነው። ባለጸጎች የተለየ አይብሮ አግላቸውም፣ የተለየ መመዘኛ እንጂ። ይበቃኛል የሚልን ነገር አይቀበሉም። ደክሞኛል የሚልን ነገር አይቀበሉም። አንተ እንደ ማንነትህ የያዝካቸውን ገደቦች እነሱ አይቀበሏቸውም። ውድቀቶችህን በሰው ነኝ ብርድ ልብስ ጠቅለልሃል። እናም ለምን እንደሚበርድህ ትገረማለህ። ይህ ስለ አኗኗር ዘይት አይደለም፣ ስለ መኪና፣ ስለ ቤት ወይንም ስለ እረፍት አይደለም። እነዚያ ውጤቶች ብቻ ናቸው። ይህ የገዛ ፍላጎቶችህ ባሪያ ለማግሆን የምታደርገው የሥነ ልቦና ጦርነት ነው። ገንዘብ ጉልበት እንደሆነና ከሌለህ ደግሞ ላላቸው ሰዎች ተገዢ እንደምትሆን መረዳት ነው። ጥሩ ሰው ሆነህም የገዛ ደህንነትህ ተገሊት ልትሆን ትችላለህ። መወሰን አለብህ። አሁኑኑ። ነገ ጠዋት ስትነቃ አይደለም፣ አሁኑኑ። በዚህ ምቾት ባታጣህ ክትመት። ሕይወት ስትሆን የምታይ ሰው መሆንህን ትከተላለህ ወይንስ ሕይወትን የምትፈጥር ሰው ትሆናለህ? በእነዚህ ሁለት ሰዎች መካከል ያለው ልዩነት ትልቅ ገደብ ነው። አብዛኛው ሰው ደግሞ በገደቡ ዳር ቆሞ ማዶውን እያየ ስለ እቪታው ሲያማምር ዕድሜውን ይጨርሳል። ዘለል፣ ካልሆነ ደግሞ ተወው። ግን ምርጫ እንደሌለህ ማስመሰሉን አቁም። ዓለም ለአንተ ለምን ብለህ ግድ የላትም። ግድ የሚለው ለምንህ ነው። ምን ገነባህ? ምን አለህ? ምን ሳወክ? ሌላው ሁሉ የልብህ ትርታ ሲከንስ እንዳትሰማው የምትጠቀመው ጩኸት ነው። ንቃ። አንተ ስተኛ ሰዓቱ እየቆጠረ ነበር። ሊያውቁት የሚገባ ሰው ሁን። ይህ መልእክት ከነካህ ምን ማድረግ እንዳለብህ ታውቃለህ። እውነቱን ለሚፈለገው ሰው አጋረው። ለመደራደር ለማቆም ከወሰንክ ደግሞ ሰብስክራይብ አድርግ። እስከዚህ ድረስ ካየው ቪዲዮ አንድ ነገር ብቻ ብትወስድ እርሱ ይህ ነው። ስኬት የሚጀምረው ከአስተሳሰብ ነው። የስኬት ሚስጥር ቻናል አንተን ለማነቃቃት ብቻ አይደለም፣ እርምጃ እንድትወስድ ያስገድድሃል። እዚህ ተነሳሽነት፣ እውነተኛ ትምህርት እና የሕይወት አቅጣጫ ታገኛለህ። ሌሎችን ሲመለከቱ ብቻ አትቆይ። አሁን ተቀላቀል። የስኬት ሚስጥር የሚቀጥለው ደረጃህ ነው።